የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁን ከውጭ በትንታኔ ወደ ምንመለከተው ጉዳይ ከማለፋችን በፊት አጫጭር መረጃዎችን እነግራችኋለሁ። ግጭትና ጦርነት ባለባቸው አካባቢዎች የሚፈጸሙ የህፃናት ጥቃቶች ከምንጊዜውም በላይ ከፍ እንዳሉ የተባበሩት መንግስታት ድርጅት ሪፖርት አሳይቷል። በተለያዩ ግጭቶች ውስጥ በልጆች ላይ የሚፈጸሙ ጥቃቶች ባለፈው ዓመት ከዚህ በፊት ታይቶ በማይታወቅ ደረጃ ላይ መድረሱን ነው ድርጅቱ ያመለከተው። ሪፖርቱ በጋዛና በዌስት ባንክ፣ በኮንጎ፣ በሶማሊያ፣ በናይጄሪያና በሄይቲ ከፍተኛውን የመብት ጥሰት መመዝገቡን አሳይቷል። በ2024 እድሜያቸው ከ18 ዓመት በታች በሆኑ ህጻናት ላይ የተፈጸሙ የመብት ጥሰቶች በ2023 ከነበሩበት 21 በመቶ ወደ 25 በመቶ ከፍ ማለታቸውም ታይቷል። ድርጅቱ በህጻናት ላይ 41370 የመብት ጥሰቶችን ለይቷል፣ በ2024 ብቻ ማለት ነው። ከነዚህም ውስጥ 36221 የሚሆኑት በ2004 የተፈጸሙ ሲሆኑ ቀሪዎቹ ደግሞ 5149 ቀደም ብሎ የተፈጸሙ ቢሆንም ባለፈው ዓመት በ2024 የተረጋገጡ ናቸው ይላል። ጥሰቶቹ ግድያ፣ የአካል ማጉደል፣ ለውጊያ መመልመልና ማፈን፣ ጾታዊ ጥቃት እንዲሁም ደግሞ ትምህርት ቤቶችንና ሆስፒታሎችን በማጥቃት የሰብአዊ እርዳታም እንዳያገኙ መከልከልን እንደሚያካትት ዘገባው አመላክቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ አዲስ የምድር ጦር አዛዥ ሾመዋል። የምድር ጦር አዛዥ ተደርገው የተሾሙት ሄናዲ ሻፖቫሎቭ ሲሆኑ በሩሲያ ኃይል የማሰልጠኛ ቦታ ላይ ባደረሰው ጥቃት ስራቸውን የለቀቁትን አዛዥ ተክተው እየሰሩ ነበር። ዜሌንስኪ አዲሱ ተሿሚ ሻፖቫሎቭ ከኔቶ ጋር የመስራት ልምድ ስላላቸው በዩክሬን ኃይል ላይ ለውጦችን ለማምጣት ይጠቅማሉ የሚል አስተያየታቸውንም ሰጥተዋል። የእስራኤልና የኢራን ጉዳይ ዓለም አቀፍ አጀንዳ ሆኖ ቀጥሏል። የቻይናው ፕሬዚዳንት ዢ ጂንፒንግም ለሩሲያዎቻቸው ቤጂንግና ሞስኮ በጋራ የተኩስ አቁም እንዲደረግ ግፊት ማድረግ እንዳለባቸው መልእክት ልከውላቸዋል። በዚህ ጥሪ ላይ ዢ ጂንፒንግ ለሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደተናገሩት የዚህ ሳምንት በጣም አስቸኳይ ስራቸው በኢራንና በእስራኤል መካከል የተኩስ አቁም እንዲደረግ ግፊት ማድረግ መሆን እንደሚገባው ነው ያመለከቱት። ዢ እንደተናገሩት ከሆነ የግጭቱ አካላት በተለይም እስራኤል ሁኔታ ወደ ከፋ ሁኔታ እንዳይባባስና እንዳይሸጋገር ለመከላከል በተቻለ ፍጥነት ጦርነቱን ማቆም አለባቸው። በግጭት ውስጥ ባሉ ሀገራት ላይ ደግሞ ልዩ ተጽዕኖ ያላቸው ዋና ዋና ሀገራት እንደ አሜሪካ አይነት ሚና ያላቸው ማለት ነው ግጭቱን ለማስቆምና እንዳይራዘም ሊሰሩ እንደሚገባም መልእክት አስተላልፈዋል። ቤጂንግ እንግዲህ በዚህ ሳምንት በዋና ዲፕሎማቷ ዋንግ ዩ በኩል እስራኤል በኢራን ላይ ያደረሰችው ጥቃት ዓለም አቀፍ ሕግና ደንቦችን የሚጥስና ለኢራን ሉዓላዊነትም አስጊ እንደሆነ መግለጿ ይታወሳል። ከዚህ ጋር በተያያዘ የእስራኤል የአየር ጥቃትን ተከትሎ የቬንዙዌላ መንግስት ደጋፊዎች ኢራንን በመደገፍ ሰልፍ ወጥተዋል። የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮና ደጋፊዎቻቸው ኢራንን እንዲሁም ደግሞ ፍልስጤማውያንን ለመደገፍ እንዲሁም ደግሞ በአካባቢው ሰላም እንዲሰፍን ለመጠየቅ በካራኮስ ጎዳናዎች ላይ ተገኝተዋል። በሰልፉ ላይም እንግዲህ ይህንኑ ሀሳብ የሚያንጸባረቁ መልእክቶችን አስተላልፈውበታል። በትንታኔ ወደምንመለከተው ጉዳይ እንሻገር። አሜሪካ በእስራኤል ኢራን ግጭት ውስጥ አልሳተፍ ውሳኔን በ2 ሳምንት ጊዜ ውስጥ አሳውቃለሁ ብላለች። ፕሬዚዳንቱ ዶናልድ ትራምፕ ሀገራቸው ከሁሉ በፊት ንግግር እንደምታስቀድም ተናግረው ያማይሆን ከሆነ ግን በግዴታ ጦርነት ውስጥ መግባት እንደሚኖርባቸው ነው ይፋ ያደረጉት። ይህንንም ለመወሰን 2 ሳምንት ያስፈልገናል ነው ያሉት። ነገር ግን የዘርፉ ተንታኞች የአሜሪካ 2 ሳምንት ማስቀመጥ ለኢራን ቀነ ገደብ ለመስጠት እንጂ በተባለው ልክ ወደ ጦርነቱ ለመግባት ላይሆን ይችላል የሚል ግምታቸውን እየሰጡ ነው። አሸብር ካሳሁን እስራኤል አሁን በድንገት ኢራን ላይ እርምጃ መውሰድ ለምን ፈለገች ይለናል በተከታዩ ትንታኔው። ከአንድ ወር በፊት በአሜሪካ ሳውዲ የቢዝነስ ፎረም ላይ ፕሬዝዳንት ዶናልድ ትራምፕ ይህን ተናግረው ነበር። የእሳቸውን ሀገርም ሆነ አጋሮቻቸውን በስመ አቶሚክ ጦር መሳሪያ ማስፈራራት ከዚህ በኋላ መቆም አለበት፣ ካልሆነ ግን በየትኛውም የጦር ሜዳ ገና ያልተሞከረ ወታደራዊ አቅም እንዳላቸው ለዓለም አሳወቁ። ኢራን አቶሚክ መሳሪያ መቼም ቢሆን አይኖራት። የተሻለ ነገር እንዲኖራት ከፈለገች ለስምምነት በሯን መክፈት ይኖርባታል። ሀገሮቻችንን በሽብር እያስፈራራች እንድትቀጥል ግን አንፈቅድም። ምርጫው የነሱ ነው።
በሰላም መኖርና መቀጠል የፈለገ ምርጫው የብልህ መሆን አለበት። መቼም ቢሆን መቼም ኒውክሌር ኢራን አይኖራትም። ያንን እኛም አንፈቅድም። ብዙ ሰዓት መጠበቅ አንችልም። ጊዜ የለንም። ነገሮች በፍጥነት እየተለዋወጡ ነው። ጦርነትን እኛ አንፈልግም። ለሚፈልገን ግን ጠንካራና ተወዳዳሪ የሌለው ሰራዊት እንዳለን መናገር ፈልጋለሁ። በየትኛው መመዘኛ አንዲት ሉዓላዊት ሀገር በዚህ ደረጃ በዓለም መድረክ ልትናቅ አይገባትም። ነገር ግን ደግሞ እነሱ ኃይልና አቅም አላቸውና የፈለጉትን የማድረግ መብት እንዳላቸው አድርገው ይቆጥራሉ። የፖለቲካ ጉዳዮችን የሚተነትነው ግራም ስላተር ለሮይተርስ የጻፈው ነው። አሁን ኢራን የምትገኝበት ሁኔታ ሁለት መልክ ያለው ነው። በግድ እጇን ተጠምዝዛ የሰላሙን ላይ መፈረም አለባት፣ አለዚያ በዙሪያ ሲሆኑ እንደተመለከተቻቸው ሀገራት መፈራረስ ወይም መውደም ምርጫዋ ሁለት ናቸው። አንዱ በእጅ አዙር መሆን ጀምሯል፣ ቀሪው ደግሞ ሰላሙ ነው። ሆኖም የቀደሙ ታሪኮች እንደሚጠቁሙን የሰላም ጉዳይ ሊሆን የሚችለው አንዱ ወገን ብቻ ስለፈለገ አይደለም። በሌላኛው ጫፍ ያለውም ቢሆን ይህን አቋም ማራመድ አለበት። እስራኤል ደግሞ ከዚህ በጣም ሩቅ ላይ ነው የቆመችው። አሁን ባለንበት የዓለም ፖለቲካዊ መስተጋብር ቴል አቪቭ ያልደረሰችበት የግጭት ምዕራፍ ለመኖሩ መጠራጠር ያስፈልጋል። ከየመን እስከ ፍልስጤም፣ አሁን ደግሞ ኢራን የነገሮች ጅማሩ መሆኑ ለብዙዎች ትንግርትን እያጫረ ያለ ጉዳይ ነው። ያም ቢሆን ግን ሀያላኑን ሀገራት በጎን ያደረጉት ቤንያሚን ኔታንያሁ የጦርነት አቋማቸውን ለማስኬድ ከባድ የሚባለውን መረብ መጣላቸው የማይቀር ነው። በተደጋጋሚ ሰውየው በተባበሩ መንግስታት መድረኮች ላይ ሳይቀር ቴህራን አቶሚክ ጦር መሳሪያ እየታጠቀች ነው በሚል ደጋፊ ምስሎችን ሳይቀር እንደ ማስረጃ ሲያቀርቡ ተመልክተናቸዋል። ያ ሁነት ታዲያ ዞሮ ጦር መዘው እዚያ እንዲገኙ አድርጓቸዋል። ቴህራን ተደጋጋሚ በዘርፉ የበላይ አካል ሳይቀር ተመርምራም ከጥርጣሬ ውጭ የሚባለው መሳሪያ እንደሌላት ታይታ ነበር። ይህ የዓለም አቶሚክ ጦር መሳሪያ ተቆጣጣሪ ድርጅት ቃልን ሳይቀር የያዘ መረጃም ታዲያ በመሪዎች ዘንድ ወደ ጎን ተብሎ ቆይቷል። የዚህ ዓለም አቀፍ ተቋም ዋና ዳይሬክተር ራፋኤል ግሪስ ትናንት ከአልጀዚራ ጋር በነበራቸው ቆይታ ይህን አሉ። መስሪያ ቤታቸው ተደጋጋሚ በኢራን ምርመራዎችን አድርጎ ምንም አይነት አቶሚክ ጦር መሳሪያን የተመለከተ ፍንጭ ሊያገኝ አልቻለም። ኢራን አቶሚክ መሳሪያ እየሰራች ለመሆኗ ምንም አይነት ማስረጃ አላገኘም። ኒውክሌር ወይም አቶሚክ ጦር መሳሪያ ለመስራቷም እርግጠኛ የሚያደርገን አንዳችም ንጥረ ነገር አሊያም ምልክት ማግኘት አልቻለም። ከመሳሪያው ጋር በተገናኘም የምንጠረጥረው ባለሙያ የለም። ይህ ከኛ እይታ ውጪ ነው። ነገሩ ታዲያ ታማኒ በሆነ ዓለም አቀፍ ተቋም ከተረጋገጠ ሀገራት የሚያወሩት ስለ የትኛው አውዳሚ ጦር መሳሪያ ነው? ገለልተኛው ጋዜጠኛ ስቴፈን ፍሮሚች ይጠይቃል። መረጃዎች እንደሚጠቁሙት አሁን የሁለቱ ሀገራት ግጭት መዘዙ ለብዙዎች ሊተርፍ እንደሚችል መነገሩ አልቀረም። ቢሆንም ግን ግድ የሰጠው አካል የለም። የእስራኤል ጦር ጀቶች የቴህራንን ሰማይ እየዞሩ ነው። በሚደርሱ ፍንዳታዎችም ንጹሃን መሞታቸው እንዳለ ነው። ኢራንን ብትሆን በምትልካቸው ሚሳኤሎች ቴል አቪቭን መደብደቧ ቀጥሏል። ትራምፕ ግን የሚያሳስባቸው የሀገራቸው በዚያ ጦርነት ውስጥ የመሳተፏ ጉዳይ ነውና የዚህን ውሳኔ በሁለት ሳምንት ውስጥ እንደሚያሳውቁ ይፋ አድርገዋል። ታዲያ በዚያ ግጭት ውስጥ አሜሪካ የምትሳተፍ ከሆነ በዓለም ላይ ምን ሊፈጠር እንደሚችል መገመት አያዳግትም። አብዛኞቹ የዘርፉ ተንታኞች እየተናገሩ እንደሚገኙትም የዚህ መዘዝ በርካታ ሀገራትንም ሊስብ ይችላል። በቋፍ ላይ የሚገኘው የዓለም ፖለቲካም መፈንጃው ያኔ ሊሆን ይችላል። እስካሁን በኢራን በኩል ከ270 በላይ ዜጎች ሲገደሉ፣ እስራኤል በአንጻሩ ከ30 በላይ ሰዎቿ ሞተውባታል። በኢራን በኩል የአቶሚክ ጦር መሳሪያ ማብለያ እንደሆኑ የተጠረጠሩ ስፍራዎች ወደ አመድነት ተለውጠዋል። እንደ አራክና በደቡብ ምስራቅ ቴህራን የሚገኘው የውሃ ሪያክተርም በእስራኤል ቦምብ ጣይ አውሮፕላኖች እንዳልነበር ከሆኑ ቀናት ተቆጥረዋል። የቢቢሲ የሰሜን አሜሪካ ጉዳዮች ተንታኙ አንቶኒ ዘርከር ግን ጽፏል። ትራምፕ 2 ሳምንታትን በቀነ ገደብ ደረጃ ያስቀመጡት ሀገራቸው በእርግጥም ወደ ጦርነቱ እንደምትገባ ለማሳወቅ ሳይሆን መልእክት ለቴህራን መላክ ስለፈለጉ ነው ይላል። እሳቸው ከ3 ሳምንታት በፊት በተመሳሳይ ለሩሲያ የምትገኝበትን ጦርነት እንድታቆም መልእክት ለፑቲን ልከው ነበር። ያኔም ቀነ ገደብ አስቀምጠዋል። ታዲያ መሰል ጉዞ የትራምፕ ብቻ እየሆነ ለመምጣቱ ዛሬም በቴህራን ጉዳይ ላይ ሌላ ቀነ ገደብን አስቀምጡ። የዚህኛው ለየት የሚያደርገው ግን ይህ ነው። የፕሬዝዳንቱ መልእክት ቴህራን ቁብ የማሰጠው ከሆነ ትራምፕ እስራኤል እየጠየቀች የምትገኘውን ጦር መሳሪያ ሊሰጧት ይችላሉ። አንቶኒ ይቀጥላል። የመካከለኛው ምስራቅ አካባቢ ተንታኞች እንደሚፈራው አሜሪካ ከእስራኤል ጎን በመሆን ወደ ጦርነቱ የምትገባ ከሆነ መስቀልቅል ሁኔታ በዚያ ቃጠና ሊፈጠር ይችላል በማለት እያስጠነቀቁ ናቸው። የኢራኑ ሃይማኖታዊ መሪ አያቶላህም ቢሆኑ ትናንት ይህንኑ ጉዳይ መናገራቸው ያለ ምክንያት አይደለም። ሆኖም ላድርገው አላድርገው ማንም የሚያውቀው ነገር የለም። ግን የትራምፕ የዛሬ ምላሽ ነው። የኢራኑ ውጭ ጉዳይ ሚኒስትር አባስ አረጋቺ ዛሬ ወደ ጄኔቭ በማቅናት ከአውሮፓ አቻዎቻቸው ጋር ለመምከር ቀጠሮ ይዘዋል። እሳቸው ጥያቄው የመጣው ከአውሮፓውያኑ ነው ቢሉም አጀንዳቸው ግን የእሳቸው ሀገር ልትሆን እንደምትችል አላጡትም። ሊገናኟቸው ቀጠሮ የያዟቸው ሀገራትም ዩኬን ጨምሮ ፈረንሳይና ጀርመን ተካተውበታል። ብዙዎች ግን እየጠየቁ ነው ከ1992 እንደ አውሮፓውያን አቆጣጠር ወዲህ እስራኤል በኢራን ላይ ዘመቻ ለመጀመር አሁን ለምን ፈለገች? መልሱ በሂደት የሚመጣ ቢሆንም አሜሪካ ግን ምላሽን ጠብቁ ብላለች።